ከአምስቱ ሶስቱን ብቻ እንዲያደርግ ነው የምፈልገው ብሬንፎርድ። ይህንን የሚያደርግ ከሆነ እመኑኝ ነጥብ ያስጥለዋል ማንቸስተር ሲቲ። ስለዚህ ጨዋታ አስቀድመን በዚህ ቪዲዮ የተወሰነ ነገር እናወራለን። እናንተ ኮፒ ሊንክ ሪፖስት ያደረጋችሁ ፎሎ ያደረጋችሁ 50 ሺህ ድንገባ የተወሰነ ነው የቀረን ሰዎች። ስለዚህ ፎሎ ያላደረጋችሁ ፎሎ ያደረጋችሁ ማለት ነው። ኦፍ ኮርስ ማንቸስተር ሲቲ የዚህ ጨዋታ አሸናፊ ሊሆን እንደሚችል ብዙዎቻችን እንገምታለን። ካለፉት 15 ጨዋታዎች በሜዳ ያደረጋቸው ሁሉንም አሸንፏል ማንቸስተር ሲቲ። ሶ ይሄንንም ኢታር ላይ ነው የሚጫወተው። የሚያሸንፍ ቅድመ ግምት የሚሰጠው ለማንቸስተር ሲቲ እንደሆነ ግልጽ ነው። ነገር ግን እነዚህ 5 ነገሮችን ብሬንፎርዶች የሚያደርጉ ከሆነ በተለይ 3ቱን የሚያደርጉ ከሆነ በትክክል ምናልባትም ነጥብ ያስጥሉታል ብዬ አስባለሁ። እነዚህን 5 ነገሮች ከኔ ጋር እናያለን ማለት ነው። የመጀመሪያውና ዋነኛው ፎርሜሽን ነው። በአምስት ተከላካይ መጫወት አለባቸው ብዬ ነው ማስበው ብሬንፎርዶች ይህን ጨዋታ ለማሸነፍ። ለምን ካለን የሼርኪን እንቅስቃሴ ለመግታት። ሼርኪ እንግዲህ በጣም ማጂሻን የሆነ ተጫዋች እንደሆነ እናውቃለን ሁላችንም። ነገር ግን የሱ ማጂክ ያለው በሃፍ ስፔስ ነው። እዚህ ሃፍ ስፔስ ላይ ደግሞ ተጨማሪ አንድ ሰው የምታቆሙበት ከሆነ ጥሩ አይሆንም ለሱ ማለት ነው። ማለት እንቅስቃሴውን ይገድብበታል ብዬ አስባለሁ። በሌላም በኩል ደግሞ የነ ሃላንድን እንቅስቃሴ ዲፕ በሚሆንበት ሰዓት በጣም እንደሚቸገር በብዙ ጨዋታዎች ላይ አይተናል። ስለዚህ በጣም ናሮ የሆነ በተከላካዩና በአማካኙ ያለው የጋፕ ማለት ነው በጣም ናሮ የሆነ 5-3-2 ፎርሜሽን የሚጫወቱ ከሆነ ለማንቸስተር ሲቲ በጣም ከባድ ይሆንበታል ብዬ አስባለሁ። ሁለተኛውና ደግሞ ዋነኛው ነገር በካውንተር አታክ ማንቸስተር ሲቲን ነጥብ ማስጣል ይችላሉ። ካውንተር አታክ ምክንያቱም ሮድሪ የለም መሀል ላይ። ሮድሪ የሚሰለፍ ከሆነ የምናየው ይሆናል። ነገር ግን ሮድሪ የማይሰለፍ ከሆነ ግን ልክ እንደ ኤቨርተኑ ጨዋታና እንደ ሌሎች ጨዋታዎች ሮድሪ ሳይኖር እንደሚሆነው ማንቸስተር ሲቲ ማለት ነው በካውንተር አታክ ማንቸስተር ሲቲን ጉድ መስራት ይችላሉ ብዬ አስባለሁ። ሶስተኛው ነገር ደግሞ ትልቁ ዋነኛው ነገር የብሬንፎርድ ጠንካራ የሆነ ጎን ነው። እሱም ሴት ፒስ እና የእጅ ውርወራ። እንግዲህ ብሬንፎርድ በአጠቃላይ የግብ ሙከራ ከሞከረባቸው ስታቶች ማለት ነው 35% የተመዘገበው ከቆመ ኳስ ነው። ያም ማለት በቆመ ኳስ እጅግ አደገኛ የሆነ ቡድን እንደሆነ ግልጽ ነው። ስለዚህ ከካውንተር አታክ የሚመጣውን አደጋ ሜንቴን እያደረጉ የቆመ ኳስን ግን በደንብ ማንቸስተር ሲቲ ላይ መጠቀም አለባቸው ብዬ አስባለሁ። ሌላው አራተኛው ነገር ደግሞ የማንቸስተር ሲቲ የተከላካይ ክፍል መረበሽ ነው ወይም ደግሞ ስቴብል ያለ መሆን ጉዳይ አለበት። እነ ጊሄ ኩሳኖፍ ጥሩ አይደሉም። ስለዚህ ያንን ደግሞ ቲያጎና እንደ ዳምስጋርድ የመሳሰሉ ተጫዋቾች እየተናበቡ መበጥበጥ ይችላሉ ብዬ አስባለሁ በረጃጅም ኳሶች በካውንተር አታክ ማለት ነው። አምስተኛውና ዋነኛው ነገር ደግሞ ምንድን መሰላችሁ? ኮሚኒኬሽን ነው። እርስ በርስ መናበብ መግባባት አለባቸው። በተለይ የተከላካይ ክፍሉ ላይ ያሉ ተጫዋቾች በተቻላቸው አቅም መናበብ አለባቸው። ምክንያቱም ማንቸስተር ሲቲ በጣም ፍሉድ ነው ፊት ለፊት ያሉ ተጫዋቾች ላይ የትኛው አጥቂ የትኛው 10 ቁጥር የትኛው 8 ቁጥር እንደሆነ ራሱ ያስቸግራቸዋል። የትኛው ጎል ሙከራ ሊያደርግ እንደሚችል በጣም አስቸጋሪ የሆነ ቡድን ነው። ስለዚህ ኮሚኒኬሽን ግድ ነው። ስለዚህ እነዚህን 5 ነገሮች ቢያንስ 3ቱን የሚያደርጉ ከሆነ ብሬንፎርድ ነጥብ አስጥሎ ይወጣል ብዬ አስባለሁ። እናንተ ኮፒ ሊንክ ሪፖስት ሀሳባችሁን ኮሜንት ላይ ፎሎ ያደረጋችሁ ሰላም ነው። ተመልሰናል። ኦፊሻሊ ተመልሰናል። የቋጠሮ ቀን መቼ ነው? ነገ ነው። ታዲያ ለነገ ቅድመ ዝግጅት ከዛሬ ሌሊት ጀምረን ነው ምን ጀምረው ጀምአው እግሮቻችንን እናፍታታለን፣ ቁጭ ብድግ እንሰራለን፣ ምናምን ሪላክስ ማድረግ አለበት። ገብቷል አይደለ? ቋጠሮ የሚያዝበት አካባቢ በሙሉ ሪላክሴሽን ላይ መሆን አለበት ጀምአው። ነገ ከቡድናችን በፊትኛ ቀድመን መስዋዕትነት እንከፍላለን። ለአርሴ ሲባል የተከፈለ መስዋዕትነት ነው የሚሆነው። ጀምአው ተወጥራለ መላው ጀምአ ለሁሉም ሼር ኮፒ ሊንክ አድርገህ ማዳረስ አለብህ። አንድ የሚያርሰናል ደጋፊ ይሄ ቪዲዮ ያልደረሰው እንዳላይ ቲክቶክ ላይ ጀምኦ ሼር ኮፒ ሊንክ አድርገህ ለሁሉም አድርስ። ከቡድን በፊት አንተ ድል ማድረግ አለብህ። ያርሰናል ደጋፊ ብሬንትፎርድ አሁን ለሲቲ አንሳል ወይ? የኛ ቋጠሮ ከጎኑ አይደለም ወይ? አይለጥፈውም። ምላሻችሁ ኮሜንቶች ላይ ከነግርበታችሁ ወጥሩ ለመላው ያርሰናል ደጋፊ አዳርሱልኝ። ቪዲዮ ነገ ይቋጠራል ነው ማለት ይያዛል። አረበናትሽ ወይላትሽ እስኪ ባክሽ አረበባትሽ ወይላትሽ እስኪ ባክሽ ከምባይና ከራስሽ የሚያስታርቅሽ ቀን የጨዋታ ቀን ነው። አስተያየታለሽ
ስለ ጨዋታ ቀናች ምንም የለሽ ዛሬ ነው ትሸነፋለች። ዛሬ ግዴታችን እናሸንፋለን አንደኛ። ከዛ እስቲ ሲቲ እንዲሸነፍ ወይ አቻ እንዲወጣ እንቋጠር ዛሬ እስኪ ልባችንን እንጣልበት። እውነት ሊሳካ እኮ ይችላል አይታወቅም። ኖቲንጋም አይታወቅም ሊያስጥለው ይችላል። ዝም ብለን ልባችንን እንጣልበትና ሲቲ ላይ እንቋጠር። ያቺ ፎቃቃም ቡድኗ ጨዋታ አላት እሷን ተዋት፣ የራሷ ጉዳይ። ዋናው ነገር እናሸንፍኛ፣ ግዴታችን ነው ማሸነፋችን። እሺ ዛሬ ጨዋታ ለን 1 ሰዓት ተኩል ላይ ከብሬንትፎርድ ማለት ነው። ማን ዛሬ ምን ጥል ከሆነ መንገድ ላይ ብቻዬን እያወራሁ ካየኝ እንዳይገርም በቃ ለነገ ግዴታ ጫና መፍጠር አለብን ለአርሰናል ማለት ነው። ይህ ገገማ ነው። ብሬንትፎርድ ደግሞ አውቀዋለሁ ግግም እኛ ላይ ሲሆን ለአርሰናል ሲል በተበቱናም ታያለ ነፉላ ምናምን እኛ ጋር ቢመጡ ውግም ሞጋት ነበር እነዚህ። አሁን ብሬንትፎርድን ዛሬ ግዴታ ጭፍጭፍ። አሁን ማንም ምን ነገር ሰበብ አያስፈልግም። ፔፕ ፈርስት ሃፍ ጨዋታውን ጨዋታ ሰከንድ ሃፍ ተጫውቶ እባክህ ለአርሰናል ጫና መፍጠር ስላለብን ዌስትሃም ውለታ የሚውልልን ከሆነ እኮ ነው እሱ። ስለዚህ የእኛን ግዴታ እንወጣ ቢያንስ ይሄንን እና ብሬንትፎርድ እንደምናሸንፍ አንጠራጠርም። ጫና በስማ ከአዳማ ትራውሬ እኩል ነው። ቲክቶክ ምን እንዳረኩ አላውቅም። ቪዲዮቹን እንዳለ ማለት ነው በጣም የሚታየው 1000 ነው ያራዳ ልጅ ማለት ነው። በምክንያት እንደሆነ አልገባኝም። እስቲ ከቻላችሁ በደንብ ይሄን ቪዲዮም ሼር ኮፒ ሊንክ አድርጉት። ውስጥ አካውንት ውስጥ ገብታችሁ ደግሞ የፎቶ ምልክት ነክታችሁ ውስጥ አካውንቱን በደንብ ኮፒ ሊንክ አድርጉት። ያራዳ ልጆች እኔ ግራ ገብቶኛል ምን እንደሆነ አላውቅም። ዛሬና ትናንት ግራ የሚያጋባ ሁኔታ ላይ ነው ያለው ማለት ነው። ምንም እየታየ አይደለም ያለው ቪዲዮና እኔ ጋር ብቻ ይሁን ምን ይሁን አልገባኝም። ግን እስቲ በቃ በጣም ኮፒ ሊንክ አድርጉት። ያራዳ ልጆች የምታዩት ሰዎች የሚደርሳችሁ ሰዎች ማለት ነው። ቪዲዮ አይለቀቅም ይሉኛል። እኔ ከነገባውን እኮ ተለቋል እኮ ግን እየደረሰ አይደለም ሰዎች ጋርና ልክ እሱ ጂም እንዳይገባ እንደተባለው ሁሉ ቲክቶኩ እንትን ምን እንደሆነ አልገባኝም። ብቻ ኮፒ ሊንክ ይደረግ። ያራዳ ልጆች ይመቻችሁ። ማንቸስተር ሲቲ የነገውን ጨዋታ የብሬንትፎርድን ጨዋታ ቢያሸንፍም እንደገና ከባዱን ቻሌንጅ የሚጀምርበት ሂደት ደግሞ ነገ ይጀምራል ማለት ነው። የመጀመሪያውን ከኤቨርተን ጋር የነበረው ከባድ ቻሌንጅ ነበር። ሁለተኛው ቻሌንጅ ነገ ነው። ለምን ነገ ተጫውቶ ሮብ ይጫወታል ከፓላስ ጋር። የሚያርፈው መቼና መቼ ነው? 3 ቀን ብቻ ነው የሚያርፈው። እንደውም ያሁኑ ጥሩ ሆነለት። ከዛስ ፓላስን ገጥሞስ ሮብ ገጥሞ ሐሙስና አርብን አርፎ ቅዳሜ ከቼልሲ ጋር ለዋንጫ ይጫወታል። ሶፊ ዱ ዩ ቲንክ ስታስበው ቅዳሜ ለዋንጫ የሚጫወት ቡድን ኤፍኤ ካፕ ከቼልሲ ጋር የዋንጫ ፍልሚያ ያለው ቡድን ከፓላስ ጋር በሚኖረው ጨዋታ ከሃላንድ ጀምሮ እስከ መጨረሻው ያሉትን ሙሉ ስኳዱን ይዞ የሚገባ ይመስላል? አይመስለኝም። እኔ ሊያረግም ይችላል ጋርዲዮላ አላቅም እንግዲህ ግን አይመስለኝም። ክሪስታል ፓላስ ላይ አቅሙን ጨርሶ ከመጣ ባይዘወይ ብዙ ተንታኞች እየተናገሩ የሚገኙት ለማንቸስተር ሲቲ ፈተና እንዲሆን ያደረገው አርሰናል ላይ ያወጣው ከፍተኛ አቅም ነው ብለው ይናገራሉ። ከአርሰናል ጋር በነበረው ጨዋታ ሮድሪን የሚያጡት በዛ ጨዋታ ነው። ግሮይን ኢንጁሪ ያጡት። ከዛ በኋላ በርንሌይም ጨዋታ አልተጫወተም። በበርንሌይ ያለ ሮድሪ እንዴት እንደተፈተነ አይተናል። ከኤቨርተን ጋር በነበረው ጨዋታ የሆነውንም አይተናል። እስኪ ሊሸነፍ የነበረበት እንደውም ማይክል ኦሊቨር የመጨረሻ ደቂቃ 2 ደቂቃዎችን ስለጨመረ ጎል ተቆጠረ እንጂ የዶኳ አስቆጠረ እንጂ ሊሸነፍ እኮ ኦልሞስት ተሸንፎ ነበር እኮ። ቶሱን ሶፊ ኤልማን ኒዲያ የሳተውን ጎል እስኪው ከዶናሩማ ጋር የነበረው። ስለዚህ አሁንም ነገ የሚጫወተው ማንቸስተር ሲቲ ያለ ሮድሪ ነው። አንድ ፈተና ከባለፈው የቀጠለ ፈተና ማለት ነው። ሌላኛው ፈተና ደግሞ ነገ ተጫውቶ እስከ ማክሰኞ ድረስ ይቆይና 3 ቀን ቆይቶ ሮብ ደግሞ ይጫወታል። ክሪስታል ፓላስን ይገጥማል። ክሪስታል ፓላስን በሚገጥምበት የጨዋታ መርሃ ግብር ላይ አሁን እኮ የፊክስቸር መደራረብ ነው ስንናገር ነበር። ያኔ ምንድነው ያልነው እኛ ጋርዲዮላ ይህንን ፊክስቸር በ6 ቀን ውስጥ የሚያደርገውን 3 ጨዋታ በስኬት የሚያጠናቀቅ ከሆነ በቃ እኔ ወርልድ ክላስ፣ አሁንም ወርልድ ክላስ ነው፣ ምንም ጥያቄ የለውም። ምርጥ የዓለማችን አሰልጣኝ ነው። ግን ደግሞ ከሱ ውጭ በቃ ሌላ አሰልጣኝ የለም ብሎ ድምዳሜ የሚያደርስ ሐሳብ ላይ እንድንቀመጥ ነው የሚያደርገው። ግን የመሆን ዕድሉ ጠባብ ነው ስንል ነበር። ቀድመን የተናገርነው ይህንን ጉዳይ ስንገልጽ የነበረው ጉዳይ ማለት ነው። አሁን እኮ ማንቸስተር ሲቲ አቅም እኮ ያንሷል እያልን አይደለም እኮ፣ ወይም የአቅም ጉድለት አለበት እያልን እኮ አይደለም። የፊክስቸር መደራረቡ ክለቡ በፕሪሚየር ሊጉ ላይ ውጤታማ እንዳይሆን ያደርገዋል። ስለዚህ ጋርዲዮላ ከሁለቱ አንዱ መምረጥ አለበት፣ ወይ ፕሪሚየር ሊጉ ላይ ወይ ኤፍኤ ካፑ ላይ። ኤፍኤ ካፑን የሚመርጥ ከሆነ ፓላስ ላይ ልጆች መቆጠብ አለበት። ፓላስ ላይ ልጆች ከቆጠብክ ደግሞ ውጤት ልታጣ ትችላለህ። ጥያቄው እሱ እኮ ነው። ልጆችም ሊጎዱብህ ይችላሉ እንጂ አፍተሮል
ልክ እንደ ሮድሪን እንዳጡት ሃላንድን ቢያጡት መዳከም ይኖራል። ኤግዛክትሊ ሰው ናቸው። ፋቲግ ይኖራል፣ ድካም ይኖራል፣ ጉዳት ሊመጣ ይችላል። ሃላንድና ዶኩን አይነት ተጫዋቾችን በእነዚህ ወቅቶች ቢያጣ እና በቼልሲ ጨዋታ ላይ ምን ሊሆን ነው ደግሞ ብለህ ታስባለህ ሶፊ? ምክንያቱም ቼልሲ ያለችው ሁሉና አንድ ይቺ ብቻ ነች። ተጠናክሮ ነው የሚመጣው፣ ደሙን ለመስጠት ነው የሚመጣው። እኔ አሁን የኤፍኤ ካፑን እድል የምሰጠው ለማንቸስተር ሲቲ ነው ካለው ጥንካሬ አንጻር። የቋጠሮ ቀን መድፈኞቹ እንዴት ናችሁልኝ? በቅድሚያ ግን ለመላው የኦርቶዶክስ እምነት ተከታይ በሙሉ ለእመቤታችን ለቅድስት ድንግል ማርያም የልደት በዓል ለሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። ስለዚህ ዛሬ በእመቤታችን ልደት ቀን መቼም ሐራም የሆነ ቋጠሮ አንቋጥርም፣ ሐላል ቋጠሮ እንቋጥራለን። ሲቲ ከጣለ ጣለ፣ ካልጣለ ግን ኖርማል ሆነን ዘና ብለን ፈታ ብለን ኳስ አይተን እናሳልፋለን ማለት ነው። ከጣለ ደግሞ ድርብ ደስታ ይወልንናል። ስለዚህ እንቋጥር፣ ግን ሐላል ቋጥሮ። ምክንያቱም መጨረሻው ካላማረ ማንም የአርሰናል ደጋፊ እንዲደብረው ስለማልፈልግ ሁላችንም ፏ ብለን እንውላለን፣ ሁላችንም ፏ ብለን እንቋጥራለን ማለት ነው። ኤኒዌይስ እንኳን አደረሳችሁ። መልካም በዓል፣ መልካም የቋጠሮ ቀን ይሆንላችሁ። ይሄን ፕሪሚየር ሊግ 100% እርግጠኛ ነኝ ሲቲ ነው የሚበላው። እኛንም እንበለው በሴ ምን አለ በሉኝ፣ ይሄን ፕሪሚየር ሊግ እንበላለን። አረ እነዚህ ህፃናት እውነቱን ንገሯቸው፣ አርሰናል በልቶታል። የልጅ ነገር ሆኖባቸው እኮ ወይ በፀሐይ መማር ትወዳለች ምናምን ነገር ብቻ ነገሯቸው። እንዴት ነው መጀመሪያ ዓመት የተነገራቸውን ይዞ ነው? ባካችሁ ህፃናት ናቸው። እንደው እነዚህ አሁን ስነ ልቦናቸው ቢጎዳስ ራሱ ባለፈው ማርክ ጌይ ሲያቀብላ ለሲቲ አይደለም እኮ ተቆጠረው ለኤቨርተን ነው። ይሄ ነገር ይወላችሁ ወደ ሌላ ነገር ያመራል። ህፃናት ናቸው፣ ነገ ሀገር ይረከባሉ። ሁሌ ሲቲ ደጋፊ ሆኖ እኮ አይቀጥሉም እኮ፣ ሲበስሉ ሲያድጉ እኮ ይቀይራሉ ብዬ አስባለሁ። እኔ አርሰናል ለበላው ዋንጫ እየፎከረ ነው። ባካችሁ ድረሱለት ለዚህ ልጅ። የእውነት ኢትዮጵያዊነት መልካምነት ማለት ነው። አርሰናል በልቶታል። ምንድን ነው እየተፈጠረ ያለው? የሆነ ሰው አስረዱ ባካችሁ፣ ልጆቻችሁን ጠብቁ። የእውነት ይመቻችሁ። ፎሎ አድርጉ። ደግሞ አካውንቴ እንደተመታ ነግሬያችኋለሁ። ውስጥ ገብታችሁ ነው እሺ ኮፒንግ የምታደርጉት። Heading into the final month of the season, and there is much still at stake for both of these sides, but there really the similarities end. Having already exceeded expectations, Brentford bid to push yet higher with Europe still in their sight. The first of 4 remaining fixtures for both, each becoming more important than the last. Season's objectives on the line. Both have been reassessed somewhat for these two clubs as the campaign has continued. Now with their respective aims still within reach, who can rise to the challenge when the stakes are at their highest. ለዚህ ክብር ይገባል እልልታ፣ በልደትሽ አይሆንም ዝምታ። ያንቺ ልደት ለዓለም ደስታ ነው፣ አንቺ ምስራቅ ልጅሽም ፀሐይ ነው። ለልደትሽ ምስጋና ይገባል፣ ለዓለም መዳን ምክንያት ተወልደሻል። ልደትሽም ለእኛ ልደት ነው፣ አንቺ እኮ ነው ፀሐይ ያገኘነው፣ አንቺ እኮ ነው ፀሐይ ያገኘነው። ከባድ የቋጠሮ ቀን ታላቋ ቅዳሜ ተመልሳ መታለች። ፏ ብለን ነው የምንቋጠረው ዛሬ ማለት ነው። ከዛ በፊት ግን ብሩክ ኤክሶ ወንድማችን ማንም ባልነበረ ሰዓት የአርሰናል ጠበቃ የነበረው እዚህ ቲክቶክ ላይ ቀድሞ የጀመረው ወንድማችን ቻሌንጅ ተሰጥቶታል። ከስር ሜንሽን ማድረግላችሁን አካውንት ፎሎ ማድረግ ነው። ማንም ፎሎ የአርሰናል ወዳጅ ሆኖ የብሩክ ኤክሴ ወዳጅ ሆኖ ማለት የብሩክ ኤክሶ ወዳጅ ሆኖ ፎሎ ያላደረገ ሰው እንቀያየማለን። ኦኬ ግዴታ ፎሎ አድርጉ። ሁለተኛው ነገር ዛሬ ሲቲ ይጥላል ነጥብ፣ ወይ አቻ ይወጣል ወይ ይሸነፋል። ስለዚህ እንቋጥራለን። ላይቭ ላይ ማታ 1 ሰዓት ተኩል ጀምሮ ላይቭ እንገባለን፣ እንቋጥራለን። ሲቲ ይጥላል ነጥብ፣ ነገ እናሸንፋለን። እኛ ፕሪሚየር ሊጉ ሙሉ በሙሉ በእጃችን ማድረጋችንን እናረጋግጣለን ማለት ነው። ስለዚህ እንቋጥራለን። ይመቻችሁ። ሜንሽን ያደረኩላችሁን አካውንት ፎሎ ማድረግ አትርሱ።